ሰዎች ውሸታሞች ናቸው። ሁሉም ፖለቲከኛ ይዋሻል። የህዝብ ተወካዮች ምክር ቤት የሚገባው ይዋሻል። የትኛው የህዝብ ተወካዮች ምክር ቤት የገባው ፖለቲከኛ ነው በየ5 ዓመቱ በሚደረግ ምርጫ ቃል የገባውን ሲያደርግ ያየው? ከቀበሌ ሊቀመንበሩ አዋሽም? የዞን አስተዳዳሪው አዋሽም? ካልዋሸህማ ታዲያ ለምንድን ነው የምትታገለው? ዋሽተኛል ብለህ መሰለኝ የምትታገለው። አንተ የእሱን የመጫወቻ ቦታ የምትይዘው ከሱ በተሻለ ሁኔታ ስትዋሽ ነው። አብይ ውሸታም ነው ካልከኝ ጎበዝ ፖለቲከኛ ነው ማለት ነው። ከህወሓት እጅ ፈልቅቆ ወስዷል ስልጣን። አንተ ሁላችን ማድረግ እንፈልጋለን። ማድረግ ማይፈልጋለን ተምታቶብህን እንጂ ማድረግ አትፈልጉ። ሁሉም ሰው ማድረግ ይፈልጋል። ስለተምታታባችሁ መሰለኝ በየቁጥቋጦ ምንድነው አይደል የምንታገለው የምንታቆሰው እንጂ የምትታገለው መጽሐፍ ቅዱስ ይዘህ ነው እንዴ? የማቴዎስ ወንጌል እንዲህ ይላል ምናምን እያልክ ነው እንዴ የምትታገለው? ውሸት አይደል ያዝከው? የምትገነጠለው በውሸት አይደለም እንዴ? ስገነጠል ሲንጋፖር አረጋቸዋለሁ እያልክ አይደል እንዴ? ክልል የምትሆነው በውሸት አይደለም እንዴ? ሲንጋፖር አረጋቸዋለሁ እያልክ ምንድን ነው የምናወራው? ከሪያሊቲው ጋር አይምታታብን። ስለዚህ በተለይ ባላንጣዎችን ለባላንጣዎቹ የምሰጡት ቦታ አንደርስቲሜት እናደርጋለን። ብዙ ጊዜ ከፍተኛ የሆነ ንቀት አለብን። ንቀት ሲሉ ደግሞ ንቀት እንዲሁ ኖርማል ንቀት አይደለም። ኢትዮጵያ ምድር ላይ እኛ ኢትዮጵያ ኖረናል፣ ሁላችንም ኖረናል። ኢትዮጵያ ውስጥ የተዋጣል ውሸታም ቀበሌው አገር ምድሩ ፀሐይ የሞቀ ውሸታም ካልሆንክ የቀበሌ ሊቀመንበር መሆን ከባድ ነው። እስከ ይመስለኝ ነገር ዓለማችን ሁሉ በውሸት የተገነባ ነው። ቴዲ ግን ባህል ውሸትነት ተስማምተናል። በማ መዋሸቱን ተስማምተናል ማለት ነው። ቴንኪው። እሱ ጥሩ ነገር ነው። ማይዋሽ የለም። መለስ ዜናዊ ውሸታም ነው። መንግስቱ ኃይለማርያም ይዋሻል። ተፈሪ መኮንን እንደየአስፈላጊነቱ ዋሽቷል። ሚኒሊክ ዋሽቷል። ልጅ እያሱ ይዋሻል። 3 ዓመት ምንም እንኳን 3 ዓመት ቢያስተዳድርም ምንድን ነው የምናወራው? ትንሽ ፊት ለፊት ተናጋሪ ሞክሼ ቴዲ ነው። አፄ ቴዎድሮስ ነው። አፄ ቴዎድሮስ ነው ማያዋሽው። እኔ እንግዲህ ከማውቀው በኢትዮጵያ ታሪክ ምንም አያዋሽም። ስትሰርቅ ካገኘ እጅን ቆርጣል ይላል። እጅን ይቆርጣል። እኔ እስከማውቀው ድረስ አብዛኛው ውሸታም ነው። ያልዋሻ መሪ አለ? ኃይለማርያም ይዋሻል። አማራ ክልል ላይ ኦሮሞ ክልል ላይ በተደረገው የትላንት ወዲያ ታሪክ ልንገራችሁ። አማራ ክልል ላይ በነበረው ዜጎች ሲገደሉ፣ ኦሮሚያ ክልል ላይ በነበረው የማስተር ፕላኑን በመቃወም ዜጎች ሰላማዊ ሰልፍ ሲወጡ ወታደሩን አዝዣለሁ ብሏል ኃይለማርያም ደሳለኝ። እንደምታውቁት ከስልጣን ከወረደ በኋላ ምንድን ያለው ወይም ስልጣን ሊወርድ አካባቢ እኔ እዚህ ሀገር ላይ ምን እየተከናወነ እንዳለ አላቅም ብሏል። ወታደሩን አዝዣለሁ ያለው ሰውዬ እዚህ ሀገር ላይ ምን እንደሚከናወን አላቅም ማለት እንደየቦታው ተዋሻለ። ፖለቲካ ውሸትን አሳምሮ የመተወን ጥበብ ነው። ፔሬድ። አይ እኔ እውነት ነው የምናገረው ካልክ ቤተክርስቲያን ግባ፣ ቸርች መጽሐፍ ቅዱስ ይዘው ወንጌል መስበክ ነው ያለብህ። ወይም ደግሞ እዛም ብትሄድ ቸርች ሊኖር ይችላል። ትበራለህ፣ ትከንፋለህ፣ ምናምን ይል ይችላል። ውሸት እንደየአስፈላጊነቱ መልኩን ይቀያየር እንጂ አለ። ፖለቲካው ደግሞ ሙሉ ለሙሉ ውሸት ነው። ግን ሊደሮች የሚዋሹት አንዳንድ ጊዜ ራሳቸውን ተጠቃሚ ለማድረግ ነው። ሁለተኛ ይሄንን ነገር ብናገረው ለአሁን ላለው ህዝብ ለመስማት ዝግጁ ስላልሆነ በሚል ነው። ለምሳሌ ስዩም መስፍን የውጭ ጉዳይ ሚኒስትር የነበሩ ሰው ዛላምበሳ ለኢትዮጵያ ተመልሷል፣ ሽራሮ ምናምን ለኢትዮጵያ ተመልሷል ብለው አደባባይ ላይ ተናገሩ። ከመሞታቸው በፊት ባደረጉት ኢንተርቪው ለምን ዋሹ ብሎ ያየሰው ሽመልስ ሲጠይቃቸው አሁንም ብሆንና ያን እድል ባገኝና ብትጠይቀኝ አሁንም ያን ውሸት ደግሞ ነበረ። ምክንያቱም ያን ነገር በዛ ሰዓት ብናገረው ህዝቡ አደባባይ ሆ ብሎ ወጥቷል። ህዝቡ ለመስማት ዝግጁ ስላልነበረና መዋሸት ስለነበረብኝ ነው ይላል። ያን የሚያህል ውሸት እንግዲህ ከ90,000 በላይ ኢትዮጵያውያን ያለቁበትን ጦርነት ባድመ ለእኛ ሳይመለስ ተዋሽተናል። በባህር በር ጉዳይ ተዋሽተናል። ዛሬ ለአንዱ ሎክዳውን ነው፣ በውሸት ነው። ምን ከእውነት ስንሸጋገር የመጣን ህዝብ አናስመስለው ለማለት ያለው እና የማን ውሸት ይጎላል እሱ ሌላ ነገር ነው። እሱ ሌላ በቁጥር በምናምን በእያንዳንዱ በማስረጃ መያዝ አለበት። እናንተም ነገ ስልጣን ላይ ብትወጡ አብይን የምታስንቁ ውሸታሞች ብትሆኑ ይችላላችሁ፣ ወይ ብልጽግናን የምታስንቁ። በለስ ስላልቀናችሁ ብቻ ነው። በለስ ሲቀናችሁ ሁላችንም እንዋሻለን፣ እንደየአስፈላጊነቱ እንደየሁኔታው። ሁሉም ነገር ይዋሻል እያልኩ አይደለም። እሺ
ቴንክ ዩ ስዩሜ። ከስዩሜ በኋላ ይሄ የመጨረሻችን ዙር ይሆናል። ሰዓት እየሄደብኝ ስለሆነ በተነሱ ሀሳቦች ላይ የማጠቃለያ ሀሳብ እንሰጣለን። ከቡርቃ ዝምታ እንጀምራለን። ዛሬ 5 ሰው ነው ያስገባሁት። ከልብ ይቅርታ ጠይቃለሁ። ሌላ ጊዜ 8 ነበር ማስገባው። ዛሬ ያለ ሰዓቴ ነው የመጣሁት። በሚቀጥለው እሁድ ላይ ስመጣ 8 ሰዎችን አስገባለሁ። ያላስገባዎች ሰዎች ይቅርታ ጠይቃለሁ። የቡርቃ ዝምታ 6 ደቂቃ አለ ወንድሜ። እሺ ቴዲ በጣም አመሰግናለሁ። እኔም እችን የመጨረሻ እድል ለመጠበቅ ነው እንጂ በጣም ሰዓት ሄዶብኛል። መናገርና ማለት የምፈልገው ነገር ምንድን ነው፣ አሁን ላይ ይሄ ፀሐይ እየጠለቀበት ያለ መንግስት እንዳበደ ውሻ ድንጋዩንም ብረቱንም እንጨቱንም እየነከሰ ነው ያለው። ይህንን ሁሉም ሰው ሊገነዘብ ይገባል። ግድያዎች፣ በየአካባቢው የሚደረጉ ህገወጥ የሆኑ ንጹሐንን ጭፍጨፋዎች የዛ ማሳያዎች ናቸው። ከዛም ባለፈ ደግሞ የስርዓቱ አካል የሆኑ በየሀገሩ ተበትነው ያሉ በአምባሳደርነት በምንነት የሚሰሩ አካላት ዛሬ ላይ ወደ ሀገር ቤት መግባት ትተው በየሀገሪቱ ጥገኝነት እየጠየቁ ነው ያሉት። ይህንን ነገር በደንብ መረዳት ሰው ያስፈልገዋል። ከዛ ባለፈ ህዝብን ወደ እልቂት፣ ደም ወደ ማፋሰስ የሚሄዱ ስራዎች እየተሰሩ ነው እና እዚህ ነገር ላይ ህዝቡ በደንብ መንቃት አለበት ብዬ አስባለሁኝ። ከዛ ባለፈ አሁን ላይ ትላንትና ለተጨፈጨፉት ምስኪን ንጹሐን ዜጎች በመጀመሪያ ደረጃ ተጠያቂነቱን ለመንግስት እሰጣለሁ። ምክንያቱም የዜጎችን ደህንነት ማስጠበቅ፣ የዜጎችን ወጥቶ መግባት ማስጠበቅ የመንግስት ኃላፊነት ነው። ያንን ባለመወጣቱ በአንድ ቀን ያን ያክል ንጹሐን ህፃናትንና ሴቶችን ጨምሮ በታጠቁ ኃይሎች ተጨፍጭፈዋል። ለዚህ መንግስት መጀመሪያ ኃላፊነቱን ይወስዳል። ከዛ ባለፈ ግን አሁንም እዛ አካባቢ ላይ እንደምንለው የሚመለከታቸው አካላት በተለይ ከገለልተኛ የሆኑ አካላት ገብተው ይሄንን ድርጊት ያደረጉ አካላትን ለህዝብ ይፋ እንዲያደርጉ እንጠይቃለን። የታጠቁ አካላት፣ መሳሪያ ያነሱ አካላት መንግስት በበተናቸው መንግስት ባሰማራቸው እንዲሁም ደግሞ ከመንግስት ጋር ባላቸው ሁኔታ ይሄንን ህዝብ በየጊዜው ያለ እረፍት እየገደሉት ነው። በተለይ የኦሮሞ ህዝብ እረፍት ኖሮት አያውቅም። ይህንን በደንብ ሁላችሁም ልትረዱት ይገባል። ምናልባት ወጥቶ የሚናገርለት ወይንም ወጥቶ እየደረሰበት ያለውን ነገር እያወራለት ያለ ሰው ስለሌለ ነው እንጂ በየጊዜው ከየቀየው እየተገደለ እየተፈናቀለ ነው እና ያለው ይሄ ነገር ሊቆም ይገባል። ለዚህ ነገር በተቻለው አቅም ሁሉም ሰው ድምፅ እንዲሆን ነው የምጠይቀው። ከዛ ባለፈ ይሄ ያው የመጨረሻ ሶሉሽናችን ሊሆን የሚገባውና የሚችለው ነገር ተቋማቶቻችን ቢውልድ ማድረግ ስንችል ነው። ገለልተኛ የሆኑ ተቋማት እንዲኖሩ ያስፈልጋል። እዛ ላይ መስራት መቻል አለብን። አሁን ላይ ሀገሪቱ ያለችበት፣ ህዝቦች ያሉበት፣ ዜጎች ያለበት ሁኔታ የብልጽግና መንግስት ሊያስተካክለው የሚችል ነገር አይደለም። ነገ ተጠያቂነት የሚባል ነገር ይመጣል። ብልጽግና ስርዓት ውስጥ ደግሞ ተጠያቂ ላይሆኑ የሚችሉ የተወሰኑ ሰዎች ናቸው። ተጠያቂ የሚሆኑ አካላት ተጠያቂ እስካልሆኑ ድረስ ሰላም ይመጣል የሚል እምነት የለም። ለጠፉት፣ ለተበደሉት፣ ለደረሱት ግፎች ሁሉ ተጠያቂነት መስፈን አለበት። የሽግግር መንግስት ዜጎች ያመኑበት መንግስት እስኪመሰረት ድረስ አስፈላጊ ነው ብዬ ነው ማምነው። ያንን የማድረግ ፍላጎት እስከሌለው መንግስት ቁጭ ብሎ የመነጋገርና የፖለቲካ ምህዳሩን እስካላሰፋ ድረስ በትጥቅ ትግሉ የሚደረገው ትግል በተለያዩ አካባቢዎች በቁጥርም በይዘቱም እየሰፋ ነው የሚሄደው። መንግስት ሊያጠፋው የሚችል ሁኔታ ላይ አይደለም ያለው። ምክንያቱም ህዝባዊ ወደ መሆን እየሄደን ያለው በሁሉም አካባቢዎች ያለው ማለት ነው። ትላንትና የህዝብ ድጋፍ የነበረው መንግስት ዛሬ ላይ የትኛውም ክልል ላይ የህዝብ ድጋፍ የለውም። እንደ ሀገር ህዝባዊ ድጋፍ የነበረው መንግስት ነው ዛሬ ላይ ያን የህዝባዊ ድጋፉን መልሶ ማግኘት ስላልቻለ የተለያዩ ነገሮችን ነውና የሚያደርገው። ይሄንን ነገር ህዝቡ ሊነቃበት ይገባል፣ ሊያውቀው ይገባል የሚል መልእክት አስተላልፋለሁ። ቴዲ እድሉን ስለሰጠኝ በጣም ነው የማመሰግነው። በድጋሚ ግን በታጠቁ በፋኖ ስም በሚንቀሳቀሱ ኃይሎች በምዕራብ ሸዋ ዞን በኖኖ ወረዳ ለደረሰው እልቂት ከልቤ ነው ማዝነው። ይሄንን ነገር ደግሞ ምናልባት ፋኖ እኔ አይደለሁም ብሎ እሱ ካልሆነ መግለጫ ያወጣል አሊያም ሊያወጣ ይገባል የሚል እምነት አለኝ። አለበለዛ ግን የዚህ ድርጊት ተጠያቂ እንደ አካባቢው ሰው ድርጊቱ ላይ ማነው ችግሩ ላይ አካባቢው ላይ ችግር የደረሰባቸው ሰዎች
እየተናገሩ እንዳሉት ቀጥታ እንደዛነን የሚሉ ኃይላት ስለሆኑ ይሄ ነገር ማንም ሰው ሊያወግዘው ይገባል ማለት እወዳለሁ። አመሰግናለሁ ቴዲ እድሉ ስለሰጠኝ። ክብራትና ክብራን አንድ ነገር ነግራቸዋለሁ ብዬ ረሳሁኝ። ከዚህ በኋላ የምትሰሟቸውን በደንብ አድምጧቸውና የዋሹ ሲመስሏችሁ ኮመንት ላይ ውሸታም፣ ውሸት 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 በሉ። የቡርቃን አስታውሳችኋለሁ ብዬ ረሳሁኝ። ቡርቃ አምልጠሃል። ከዋንጋሪ እንጀምራለን። ሲናገር በደንብ አድምጡና ውሸት ነው ብላችሁ የምታስቡትን ነገር ውሸት፣ እውነት ነው ብላችሁ የምታስቡትን እውነት፣ ከዛ ምን ያህል ውሸት ምን ያህል እውነት እንዳለ ራሳችሁ ትፈርዳላችሁ። እሺ ዋንጋሪ 6 ደቂቃ አለው ወንድሜ። በጣም የሚገርም ፈተና ነው ያመጣኸው። እንግዲህ ሰሞኑን ዶክተር አብይ በደቡብ ምዕራብ እዛ ፕሮጀክት ሲመርቅ ለምሳሌ ባሌ ጎባ ነበረ። የባሌ ጎባ ህዝብ መኪና ጎማ ስር ካልገባውልህ እያለ ለዶክተር አብይ ሲነጠፍ ነው ያየ ነው። የኢትዮጵያ ህዝብ አይደግፈውም የሚል ውሸት፣ ገሃድ የሆነ ውሸት ፖለቲካ ይሰራ አስተውለናል። የኢትዮጵያ ህዝብ የፖለቲከኛ ውሸታምነቶችን የዶክተር አብይና የጌታቸው ረዳ ጥምዶ በገሃድ ያሳያል። ትላንትና ገርድን ሸጠ ሲል የነበረ ሰው አብሮ ሄዶ ገርድን ሪቫንስ ይበጥስ አይተናል። ትላንትና ዶክተር አብይን ጥንብርኩሱን መምራት አይችልም ያለ ሰው የመደመር መንግስት ላይ እንዲህ አልመሰለኝም ነበር ሲል ሰምተናል። ብዙ ያስተምራል። ግን የሚሻለው አሁንም የዶክተር አብይና የጌታቸው ጥምረት ነው። መሰዳደቡ ይኑር፣ ክላሽ ይቀመጥ፣ እንደፈለገ ተቧቅሰን ፖለቲካ እንስራ። ለሀገር የሚጠቅም ሀገር የሚለውጥ የፖለቲካ ባህላችንም እንለውጥ። ቆሞ የሚሄደው ተቃዋሚ ሁላ አብይ 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 የሚል ፖለቲካ አብሮት ለምሳሌ ዶክተር ሚልኬሳ በጥር 20 ቀን 2020 ላይ የዶክተር አብይ መንግስት አማራን አምጥቶ ኦሮሚያ ዙሪያ ላይ እያሰፈረ ነው ብሎ ለቢቢሲ መግለጫ ሰጥቷል። ከዶክተር አብይ መንግስት ተባሮ ሲሄድ ደግሞ ዶክተር አብይ አማራን ጨረሰ ብሎ ደግሞ ኢንተርቪው ይሰጣል። እንደዚህ አይነት ቆርጦ ቀጥሎች ናቸው የኢትዮጵያን ፖለቲካ ከድሮ ጀምሮ እስካሁን የበጠበጡት። ይህ ሲባል ውሸት የፖለቲካ መመሪያ ነው ማለት አይደለም። ፖለቲካውን በአግባቡ በጥበብ መጫወት ነው። ግን ቱ ቢ ኦነስት ዶክተር አብይ ምንድን ነው የዋሸው? ዶክተር አብይ ያለውን ያላደረገው ወይስ እኛ ነን ዶክተር አብይን ንቀነው ስለናቅነው ከናቅነው በላይ ሆኖ ስለተገኘብን ነው? አሁን ትንሹም ትልቁም እየተነሳ አብይ የሚለው ሽግግር መንግስት የሚለው አመፅ የሚጠራው ይሄ ነው የኢትዮጵያን ፖለቲካ የሚያድነው? ቪንሰንት የሚባለው የብራዚል ጋዜጠኛ ኢፍ ዩ በርን የሚል መጽሐፍ አለው። ይሄ ዝም ብሎ ግብታዊ አመፅ በተለይ በርካታ ብሔረሰቦች የተለያዩ ማህበረሰቦች ባሉበት ሀገር ግብታዊ የህዝባዊ አመፅ ጥሪ ውጤቱ ሲቪል ዋር ነው ይላል። ኢፍ ዩ በርን የሚለው በጣም የሚገርም መጽሐፍ ነው። ከ2010 እስከ 2020 የተጠሩ አመፆች ውጤታማ ያልሆኑበትን ምክንያት ቁጭ አድርጎ ያሳያል። በተለይ የሶሻል ሚዲያ ጥሪ በውሸት በቅንብር በኮፒ ፔስት ህዝቡን በማስለቀስ ወጣቱን በማሳሳት ለአመፅ ጠርቶ ዝም ብሎ ግብ የሌለው ብቻ መንግስት ይውደቅ የሚል ትርጉም የለሽ ፖለቲካ አካሂዶ ውጤቱ ሲቪል ዋር ነው። በተመሳሳይ መልኩ ባርባራ ሃው ሲቪል ዋር ስታርትስ ኤንድ ሃው ኢት ሹድ ኢንድ በሚለው መጽሐፏ ላይ በተመሳሳይ መልኩ እንደዚህ አይነት ግብታዊ ፖለቲካ ጥሪ ውጤቱ ሲቪል ዋር ነው። ያየነውም ይሄንን በተግባር የኢትዮጵያ ተቃዋሚዎች ዶክተር አብይ ምላሳቸው ላይ ተነቅሰው አብይ እንዳሉ ምንም ሳይሰሩ እሱ ግን በተግባር ከዛሬ 15-20 ዓመት በፊት ሲናገር የነበረው መደመር ፖሊሲን በመጽሐፍ ቀይሮ መንገዱን አሳይቶ የመደመር ትውልድ ወጣቱ ምን መሆን እንዳለበት ገልጾ የመደመር መንግስት ባህሪያቶችን ከኢኮኖሚ አንጻር ከአገር መምራት አንጻር በተግባር እየመራ እያሳየ ነው። ቢያንስ የኢትዮጵያ የፖለቲካ ታሪክ ውስጥ ፖለቲከኞች ታሪክ ውስጥ እንደ ብልጽግና ፕሮግራሙን ጽፎ ለኢትዮጵያ ያስተዋወቀ አንድ ጥራለን። ይህን ስል መልአክ ነው እያልኩ አይደለም። ይህን ስል ፖለቲካ እንስራ ከተባለ ዝም ብሎ ቁጭ ብሎ 24 ሰዓት ተቃዋሚ ስለተባለ ብቻ ደንበኛ ስምን መላክ ያወጣል። ተቃዋሚ ሆኖ የተቀመጠ ፓርቲ ነው ያለ 40 ዓመት ሙሉ የአንድ ተቃዋሚ ፓርቲ 50 ዓመት ሙሉ የአንድ ተቃዋሚ ፓርቲ ሊቀመንበር የሆነ ሰው እንዴት ነው ዲሞክራሲ የሚያመጣልህ? ነገ ጠዋት እንዴት ነው ስልጣን የሚለቅልህ? ወንበራውን ከያዘ በኋላ ለራሱ ያልተለማመደውን ዲሞክራሲ ተቃዋሚ ፓርቲ ስልጣን ላይ ያለውን መንግስት በማማትና በመሳደብ ፖለቲካ የሰራው የሚመስል ተቃዋሚ ያሳደግ ነው ያለንም በተጨባጭ
ምንድነው ፕሮግራም ምንድነው ፖሊሲ ብትባል ፖሊሲ የኢትዮጵያ ህዝብ ነው ሲጠኝ የሚል እኮ የተቃዋሚ ፓርቲ እኮ ነው ያለን እኮ። ለምንድነው እውነቱን ማናወራው? ልክ ተቃዋሚ ስለሆነ እሱ የሚያወራው እውነት፣ መንግስትን የሚተችበት ሁሉ እውነት፣ እሱ ወንበሩን ቢዝ ደግሞ መልአክ የሚመስለው እኮ መልአክ መስለው እኮ ነው ወደብ አልባ አድርገው ያስቀመጡን እኮ። ኢትዮጵያ ተቀደም ያለምንም ደም ሲል የጎጃም ገበሬ በለጠን እኮ። ኢትዮጵያ ተቀደም ያለምንም ደም ሲባል ከሆነልንማ ብሎ እጁን ያነሳ ነበረ። እንደዚህ ያሉ የኢትዮጵያን ህዝብ ፖለቲካውን በሚፈልጉት ለወንበሯ ሲሉ የሚያባሉት ነው። አሁንም የብሔረተኞች ያስቸገሩን። አንዲት ፖሊሲ መጻፍ የማይችል ቁጭ ብሎ 24 ሰዓት አብይ ሲል ይውላል። አንዲት ፖሊሲ መጻፍ የማይችል ሀገር እንደዚህ አይመራም። የዛሬ ተቃዋሚዎች የነገ ጠቅላይ ሚኒስትራችን የነገ ፕሬዚዳንታችን መሆን የምትችሉት እባካችሁ ፖሊሲያችሁን በስርዓት አትሊስት አማንግ ዩርሰልፍ እንኳን ፖለቲካ የሚሸጥ አማንግ ዩርሰልፍ እንኳን ፖለቲካ የሚሸጥ ባህሉን አስተዋውቁት። የኢትዮጵያን ህዝብ ሐሜት በቃን። 70 ዓመት ሙሉ ተማማን ተገዳደለን በቃን። ፖለቲካ እንስራ። አይዲያ አምጡ። ፖሊሲያችሁን ለኢትዮጵያ ህዝብ አምጡ። ቴዲ ደግሞ የመጨረሻ ማስጠንቀቂያ ምርጫ ሲቃረብ የውድ ፖለቲካ ትቻለሁ ብላል። ይሄ መሆን የለበትም። አሁን ምርጫ ተቃርቧል። አይዲያ በመፍጠር በፖሊሲዎች ላይ በማወያየት እንደውም ምርጥ ማወያያ ወቅት ማወያየት ያለብህ አሁን ነው ብዬ ነው የማስበውና አትሊስት በአንተም ያንተ ሚዲያ የፖለቲካ ሁለት ጽንፍ የያዙ ኃይሎች የሚወያዩበት ቤት ነውና ይሄንን ቤት በአሁኑ ሰዓት ባታቋርጠው እንደው ጥሪ ለማቅረብ ፈልጋለሁ። ለነበረን ቆይታ እጅግ በጣም አመሰግናለሁ። ኮሜንት ይስጥልኝ። ቴንኪው ዋንጋሪ ከልብ አመሰግናለሁ። እሺ ወደ ሚኒሊክ ፋኖ እንሄዳለን። ሚኒሊክም ሲናገር የፋኖ ደጋፊ ስለሆነ ሳይሆን ሀሳቡን በደንብ አድመጣችሁ ከሚናገረው ንግግር ውሸት የሆነውን ውሸት እውነት የሆነውን እውነት ትላላችሁ። ሚኒሊክ ፋኖ 6 ደቂቃ አለው እንደሚሄድ ዘግናለሁ። ቴዲ መጨረሻ ካለው ለመነሳት መደመር ብሎ የመጣው መንግስት ወደ 1 ሚሊዮን የሚጠጉ የኢትዮጵያ ወጣቶችን ከኢትዮጵያዊነት ወደ ኢትዮጵያ አፈርነት ቀይሯቸዋል። የመደመር ፖለቲካ ሚሊዮን ሰዎች በ21ኛው ክፍለ ዘመን በጣም በሰው ህዝብ በሞት ብዛት ከሊቢያ በለው ከምን በለው የበለጠ ቁጥር ያለቀው ኢትዮጵያ ውስጥ ነው። እስከ ጋዛ ድረስ ብትመጣ ፕሮግራሙ ከዕዳ ወደ ምንዳ ሆኖ ሪያሊቲው ደግሞ ከድጡ ወደ ማጡ የሆነባት ሀገር ነች። ሞኖፖሊ ቫይለንስ ብሎናል ቅድም። I will guarantee you ይሄ የህልውና ትግሉን በሐቀኝነት የሚታገለው ፋኖ ይዘህ የገባውን መሳሪያ ሞኖፖላይዝ አድርጎ ቫይለንስን ከኢትዮጵያ ያስቀራታል እንጂ በዚህ መልኩ አንቀጥልም። ሌላው ስለ ኢትዮጵያ ለመናገር በጣም ይከብዳል ቴዲ። ኢትዮጵያ ውስጥ ያለው ማህበረሰብ ይሄ ብሔረሰቡ በጠቅላላ ቢያንስ ለ10,000 ዓመት አካባቢው ላይ ኖሯል። ኢምፓየሮች መጥተዋል፣ ሄደዋል። ማህበረሰቦች ተውጠዋል፣ ቋንቋዎች ጠፍተዋል፣ ታሪካዊ ቦታዎች ወድመዋል። እኛ ስለ ታሪክ ማውራት የምንችለው ቢያንስ በሐቀኝነት ከኃይለ ሥላሴ ጊዜ በኋላ ነው። ኦኬ፣ ግን ሪኮርድድ ሂስትሪ እና ፋክትን ተመልክተን አትሊስት በሰፊው ጽሁፎች መታተም ከጀመሩበት ጊዜ ጀምሮ ከአፄ ምኒልክ ጊዜ ጀምሮ ከአፄ ቴዎድሮስ ከአፄ ዮሐንስ ጊዜ ጀምሮ ዓለም ላይ ኢንፎርሜሽን ከተስፋፋበት ጊዜ ጀምሮ ፋክት ይዘን መምጣት እንችላለን። አሁን ያለው ኤርትራን የገነጠለ ኢትዮጵያን ያፈራረሰ የብሔር ብሔረሰቦችን ኢትዮጵያ ብሎ የቆራረሰና አዲስ ኢትዮጵያ ፈጠርኩ የሚለው የሻዕቢያ እንግዲህ ልጅ ህወሓት ይቅርታ አድርግልኝ ይህንን ስል ስድብ አይኑ አይፈቀድም፣ ግን ኦነግም ሆነው የፈጠሯት ኢትዮጵያን ከ50 ዓመት በታች ለሆኑ ወጣቶች ብትነግራቸው የሚያውቋት ኢትዮጵያና ትክክለኛው ኢትዮጵያ በጣም ይራራቃሉ። በጣም ግን ቢያንስ ሚኒሊክን ብናነሳ አፄ ሚኒሊክን ወይ የኢትዮጵያን ባንዲራ አፄ ዮሐንስ ይዘውት የሄዱትን ባንዲራ ሚኒሊክ፣ ኃይለሥላሴ፣ ደርግ ድረስ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ ነው። ኦኬ፣ ደርግ የራሱ ምልክት ነበረው፣ ኃይለሥላሴ አንበሳ ነበራቸው። ግን ይሄ የግል ማርካቸው እንጂ የኢትዮጵያ ባንዲራ አልነበረም። አበበ ቢቂላ ይዞት የሮጠውን ባንዲራ ኦሮሞ ነኝ የሚል አላየውም የሚልባት ኢትዮጵያ ውስጥ ነን ያለ ነው። ከየትኛውም ባለፉት ቢያንስ 500 ዓመታት ከነበሩት መንግስታቶች በተሻለ ኢትዮጵያን አንድ አድርጎ ያስተዳደረው አፄ ሚኒሊክ ኢትዮጵያ ውስጥ
ብዙ ነገርን ያመጣው አፄ ምኒልክን የኦሮሞ አመራሮቹ ወታደሮቹ የኦሮሞ ማህበረሰብን ያቀፈ የነበረውን ምኒልክ ለኦሮሞ ብቻ ሳይሆን ለመላው ኢትዮጵያ እንደ ኢትዮጵያ ጠላት እንደ ኦሮሞ ጠላት አድርገው አሳምነውታል። እስከ ቅርብ ጊዜ ድረስ ግን እንጦጦ ያለው የምኒልክ የመጀመሪያው ቤተመንግስት ብትሄድ እዛ ቆመው ስለ ምኒልክ በኩራት የሚመሰክሩልህ የኦሮሞ ልጆች ነበሩ። እስከ ቅርብ ጊዜ ድረስ የጣይቱን ሆቴል እናውቀዋለን። እችን የተሰራች ሀገር እንዳልነበረች አንድ ህዝብ በዳይ ሌላው ተበዳይ እንደነበረ ህዝቡ አብሮ እንዳልኖረ እንዳልተዋለደ ብዙ ኢምፓየሮችን ላለፉት 10,000 ዓመታት አካባቢው ላይ ኢትዮጵያ የምትባለው ሀገር ሳይሆን ምስራቅ አፍሪካ የሚባለው መሬት ላይ አብሮ እንዳልኖረ ዛሬ እንደ አዲስ አንደኛው ቡጊማን ይሄ ቡጊማን አማራ ነው ተደርጎ የአማራ ስርዓት ኢትዮጵያ ውስጥ እዛ አካባቢ የነበረው ችግር ሁሉ አማራ ናት ላይ ተጠምጥሞ አማራ የምትጨፈጨፍበት ሀገር ነች ኢትዮጵያ ዛሬ። ይሄ ደግሞ የመጣው ከሻቢያ ከህወሓት እና ከኦነግ ከሚባሉ በሺ ጀነሬሽን ውስጥ አንዴ መፈጠር የማይገባቸው ጸረ ህዝብ የሆኑ አስተሳሰብና ድርጅቶች ስለሆኑ ቢያንስ አፄ ምኒልክ ኦሮሞና አማራን አብራ የምታኖር ኢትዮጵያ አስቀምጠውልን ያለፉት። ቢያንስ አፄ ምኒልክ ከመወለዳቸው በፊት አውሮፓውያን በሰላም ገብተው ኢንትረስታቸውን ሲያስጠብቁበት የነበረውን ኤርትራ የአፄ ምኒልክ ተደርጎ ይነገረናል። ዛሬ ሪሰርች የማያደርግ ሰው ያምነዋል፣ ፈርመው ነው ይላል። እነሱ መቼ ነው የመጡት ብትለው ግን አያውቅም። አፋርም ከኢትዮጵያ እንዴት እንደሄደ ማለት የአሰብ ወደብ የአፋር ህዝብ የሚኖርበት የባህር አካባቢ ከኢትዮጵያ እንዴት እንደተወሰደ እንኳን የማያውቅ ሰው ዛሬ መጥቶ አሰበኛ ነው ይላል። አንዴ ቃለ ምልክ አመሰግናለሁ። በዚህ ልደምደም። ህወሓት እየገደለው የወጣውን የአማራ ህዝብ ስልጣኑን ሲያጣ የአማራ ህዝብ በጎንደር በባህር ዳር ኦሮሚያ ውስጥ ኢትዮጵያውያን ተገደሉ ብሎ ሰላማዊ ሰልፍ ሲወጣ ሳይቀር ህወሓት ግንባሩ ላይ ጥይት ተኩሶ እየጨፈጨፈው የአማራ ህዝብ ለኦሮሞ ብሎ የሞተው የአማራ ህዝብ ዛሬ ጠላት ተደርጎ የኢትዮጵያ መከላከያ ወሮ እየጨፈጨፈው ይገኛል። የህልውና ትግላችን የቀልድ አይደለም፣ የምር ነው። የሚሞቱት ቁጥሮች አይደሉም፣ ወንድሞቻችን፣ የስጋ ዘመዶቻችን አይናቸውን ሜቢ ነገ እናየዋለን የምንለው ወንድሞቻችን ናቸው እየተታገለው ያሉት። ያለ ምክንያትም አይደለም። የብልጽግና መንግስት ውስጥ የኦነግ አስተሳሰብን የማይቀበል ጸረ ኢትዮጵያዊነት ያልሆነ ግለሰብ ልታመጣልኝ አትችልም። ከኤርትራ ድረስ ተጠራርተው መጥቶ የመሰረቱት መንግስት ነው። ከኢትዮጵያ መወገድ አለበት። እሺ፣ ብዙ ነገሮች ግራ ይገቡናል። መቼስ ይገባኛል። አሁን እኔ ስለ አማራ ፖለቲካ እኔ ራሱ እነማን ሲያወሩ መስማት እንዳለብኝ አውቃለሁ። እውነት ለመናገር ግን እዚሁ በዚቹ መድረክ ላይ ባለችው እንሂድ ካለን ምን ለማለት ፈልጌ ነው፣ በአማራ ጉዳይ ላይ ስለ አማራ ፖለቲካ ሲናገሩ የምሰማቸው አሉ። የሚያውቁኝ የማውቃቸው፣ በአካል የሚያውቁኝ በአካል ማውቃቸው፣ አስተዳደጋቸውን ማውቅ አስተዳደጌን የሚያውቁ የምታውቋቸው የምናውቃቸው ማለት ነው። ግን እዚሁ ስቴጅ ላይ ባለነው እንኳን እንሂድ ብንል ከዚሁ ንግግር ይሄን በዚሁ ብቻ ያዙት። ይሄ በሁሉም ነው እያልኩኝ አይደለም። በዚህ ደረጃ ከቲፒኤልኤፍ ጋር ከተጨፈጨፍክ፣ ቲፒኤልኤፍ እንደዚህ አይሆኑ ነገር ካደረገ አብሮ ስለ መስራት ራሱ እንዴት ታስባለህ ታዲያ? ማለት ከፓርቲው ጋር ነው እያልኩ ያሉት፣ ከፓርቲው ጋር አሁን ህዝብ ለህዝብ ምናምን አይደለም። ህዝብና ህዝብ የማገናኘት ማንም መብት አይሰጥም። ሁላችንም የአንድ ሀገር ነዋሪ ነን። ባንም በተለየ ሁኔታ ሰልፍ አፖይንት እንደሆነ ራስን ሾመ ህዝብ ለህዝብ ላገናኝ። በነገራችን ህዝብ ለህዝብ ላገናኝ የሚባሉ ሰዎች ራሳቸው ተለይተው መገደል አለባቸው። ህዝብና አማራና ኦሮሞ አብረው እየኖሩ ነው ያሉት። ትግራይና አማራ አብረው ነው የሚኖሩት። ወላይታና ከምባታ አብረው ይኖራሉ። ሲዳማና ጉራጌ ምን አብረው ይኖራሉ። የተጣላህ አንተ ነህ፣ ፖለቲከኛ ነው የተጣላው አንተ። የራስህን ጸብ ከፈለክ አንተም አንድ ላይ ግንኙነት መፍጠር ትችላለህ። ፖይንቱ ምንድን ነው? ጀስት ፖለቲካውን እናወራ ካልን በዚህ ደረጃ እንደዚህ አይሆኑ ነገር ካደረጉ በፓርቲ ደረጃ እንዴት ነው አላንስ ለመፍጠር ራሱ የምታስቡት ብዬ ብዙ ጊዜ ጠይቃለሁ። ወይ ብዙ ሰዎች እንደሚናገሩት ከዛ ወገን ለአንዳንድ ፖለቲካዊ ለፕሮፓጋንዳ ተቆርሳችሁ የመጣችሁ ናችሁ፣ ወይ ተደፍቃችኋል፣
ወይ ትክክለኛ የትግሉ አራማጆች ናችሁና እንደዚህ አይነት ጥያቄዎችን በሚቀጥለው መመለስ አለባቸው። አላያንስ አብረን ስለመስራት አብሮ ስለመስራት አንዱ እንደውም ባለፈው ሳምንት የተናገረው አንድ ንግግር አለ። ቴዲ ዝም ብላ አትቀደድ ምናምን ምንድን ያለው በፖለቲካው አንድ ደግሞ ሲናገሩ የሰማታለች መሰለኝ የሆነ ቦታ ሲባል ሰምቷል እና እሷን የደገመልኝ ልጅ ነበር። በፖለቲካ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም፣ አትቀደድ ምናምን ብሏል። በደሉን ትናገረዋለህ፣ አይሁኑ ነገሮኛለሁ ትላለህ፣ አብረህ ደግሞ ስለመስራት ታወራለህ እና አብረው ሊሄዱ ይችላሉ ወይ? ምክንያቱም ከንግግሮቻችሁ የሚሰሙ ከንግግሮቻችሁ የሚያደምጧችሁ ሰዎች በለስ እንኳን ቀንቷችሁ ወደፊት እንኳን ብትመጡ እንደ ሐምዳን ዳጋሎና እንደ አልቡርሃን ትታኮሳላችሁ እርስ በርስ። አልቡርሃንና ሐምዳን ዳጋሎ አልበሽርን ስለማስወገድ ብቻ ነው ያሰቡት። አልበሽርን ካስወገድን በቃ ኢትስ ምናምን ብሎ ነው የመጡት። ገደሉን አላዩም። ካርቱም ከገቡ በኋላ ግን ያችን የመሰለች ካርቱም ያችን የመሰለች ሱዳን አፈራረሷት። አላያንስ ከመፍጠር በፊት የፈጠርከው አላያንስ ተመልሶ እንደማጣላህና እንደማጋጭህ በጣም እርግጠኛ መሆን መቻል አለብን። ከመጣ በኋላ አዲስ አበባ ውስጥ ያንተን ድብድብና ያንተን ቶክስ ማንም ማየት አይችልም፣ ለማየትም አይፈልግም ህዝቡ። አላያንስ ፈጥረ ግን እንደማትደባደብ እንደማትታኮስ በድለህ ነበር በድዬ ነበር እንደማትባባል እርግጠኛ ከሆንክ በኋላ መብት ነው። በፖለቲካ ያለና የነበረ ነው። አላያንስ ደግሞ ከፈጠርክ በድሎኛል ብለህ የምትናገረውን ትርክት ወይም ደግሞ ንግግር መቀነስ አለብህ። በቃ ትቼዋለሁ ላላነሳ ማለት አለብህ እና አብረው የሚጋጩ ንግግሮችን አብረው ሲነገሩ ስለምንሰማ ነው። እና በሚቀጥለው የምናደርጋቸው ውይይቶች የአላያንስ ፕሪንሲፕሎችን እያነሳን የምናወራ ይሆናል። ተረኛዋ ልዕልና ናት። ልዕልና ስትናገር በደንብ አድምጧትና እውነት ከሆነ እውነት፣ ቅድም በውሸት ጉዳይ ፖለቲከኞች ለምን ይዋሻሉ በሚሉት ጉዳይ ስለተነሳ ነው የምላችሁ። ልክ ፋኖን እንዳላችሁት ልዕልናን ወይም እሷነቷን ስለጠላችኋት ስለወደዳችኋት ምናምን ሳይሆን ንግግሯን በደንብ አድምጡና ውሸት የሆነውን ውሸት እውነት የሆነውን እውነት በማለት ተባበሩኝ። ልዕልና 6 ደቂቃ አንቺ ነው። አንዱ ልጅ ኮመንት ላይ ትግራይ ሀገር ናት ትግራይ ሀገር ናት ይላል። ፖይንቱ ምንድን ነው? አልገባኝም። ነጥብህ የመሸኛ ፕሮግራም አዘጋጁልኝ ነው? ሸኙን ነው? ድግስ ነው? ምንድነው የፈለከው? በቅንፍ አስረዳን እስኪ። ምንድነው የፈለከው? ሀገርነን 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 ትላለህ። ምንድነው እንድናረግ የፈለከው? እስኪ እንድናረግ የምንፈልገውን ነገር ንገረኝ። ሌላ እያወራሽ ከሆነ 6 ደቂቃ አንቺ ነው እያወራሽ ነው። ገና ሳታወራ ልጅቷ ውሸት ትላላችሁ። ገና እኮ እያወራች አይደለም። እያወራሽ ነው እንዴ? ሌላ እያወራሽ ነው። ነገር ታውቋቸው ነው። አይሰማም። አይ ቲንክ ድምፁ አይሰማም። ኧረ ምን ነው ውሸት ውሸት የምትሉት? ገና ሳታወራ ልጅቷ እንዴት ያለ ነገር ነው? መድኃኒዓለም ልዕልና ሄደች ተመልሳ መጣለች። ገና ሳታወራ ውሸት ውሸት ይላሉ። እኔ ብቻ ነው የማይሰማኝ ያልኩኝ እኮ ነው። ልዕልና 6 ደቂቃ አለሽ። ሚዩት ነሽ። አሁን ስቴዲ አሁን ትሰሚያለሽ። ገና ሳላወራ ውሸት ነው ማለት ጀመሩ። አይ ለማንኛውም በዚህ ልጀምር። አይገስ በጣም የሚያስቀኝ የዘመናችን ብርቅዬ ውሸት የነበረው አይገስ እውነት ነው ብሎ መንጋው የተቀበለው እንትን አለና አብይ አህመድ የዩኤኢ ፕሬዚዳንት ወንድም ነው ኢትዮጵያዊም እንኳን አይደለም እኮ ብሎ ሚልኪያስ የጀመራት እንትን አለችና የገዛው አለ እኮ ቴዲ የኢትዮጵያ እኮ በቃ ላይክ እኔ እንጃ ውሸት አይን አውጥቶ ያየሁት በኢትዮጵያ ምድር ላይ ነው። እኔ አልዋሽም። በፖለቲካ ብቻ ሳይሆን ለሞራል ኤቲክስ የሚባል ነገር ቀይ መስመር የተሳተበት ዘመን ደግሞ በእኛ ዘመን ነው ብዬ ነው ማምነው። ለማንኛውም አንዳንዴ እኔ በዚህ የፌዴራል መንግስት ላይ በተለይ ያለውን ላይ እሺዎች ዊክነሳቸው ውስጥ ችግራችን ያለው ከተለያየ አቅጣጫ ነው ማየው። የነሱ ዊክነስ የላቸውም እያልኩ አይደለም፣ ዊክነስ አላቸው ኢትስ ኦብቪየስ። ግን ዊክነሱ የመጣው ከአንድ አቅጣጫ ነው ብዬ አላምንም።
የተለያየ ኃይሎች እኛ ያላልነው ከሆነ ብለው አላሰራ ያሏቸው አሉ ብዬ አምናለሁ። ከታች ያሉ እነሱ ሊሰሩ ለማገዝ የተሳናቸው የተላለቀ የተለያዩ ኃይሎች አሉ ብዬ አምናለሁ። ያንን ግን ሶልቭ ልናደርግ የምንችለው የእነሱን ክሪቲሳይዝ በምንም በሁሉ ነገር ክሪቲሳይዝ አድርጋ አይደለም። በሚያስቀኝ ሁኔታ አብይ ዛፍ ተከለ፣ አብይ ዛፍ በመትከል ምን አረገበት የሚለውን ነገር ፖለቲካው ኢንተርናሽናሊ ምን አረገበት ያንን ነገር ብለህ ብጠይቃቸው አንዳቸውም ኤክስፕሌን ያደረጉት። ኦንሊ ቲንግ ኢዝ መንጋው የሚያስደስተውን ነገር ነው። ምንም እየሰራ አይደለም ሰውየው። እንግዲህ ዛሬ ነው ያየሁት እኔ ግድብ ሁለተኛ ግድብ በኢትዮጵያ ነምበር 2 የሆነ ግድብ 70% ኦልሞስት ሊያልቅ ነው። እንደዚህ አይነት ፕሮጀክቶች እየሰራ ያየው ነው። one thing about admire ደግሞ ማረጋው በፕራይም ሚኒስተሩ ላይ ያሏሽም ፕሮጀክት ማኔጅመንት እንት ላይ he is one of the best ኢትዮጵያ ታሪክ ላይ ያየሁት አንድ ነገር ጀምሮ ሲጨርስ ያየሁት በኔ ትውልድ አትሊስት እሱ ብቻ ነው ማለት ይችላል። በፍጥነት ላይክ ኳሊቲያቸው ራሱ እንትን ባለ መንገድ እየሰሩት ነው ያሉት ብዬ ነው ማምነው። ያ ነው ሪያሊቲ። ፕሮጀክት ማኔጅመንት እንትን እስኪሉ በጣም ዴፊኒትሊ አይቸውም ኢትዮጵያ ምድር ላይ ቸው አላቅም። ሰው ያ ሪያሊቲ ነው የሚቃወም በጠቅላላ for no reason let me cry ነው የሚለው። አባይን ሲቃወም ታያለ። ኢትዮጵያ ውስጥ ያሉትን በጠቅላላ ፕሮጀክቶች ማጣጣል ማንቋሸሽ ነው። እነዛ ፓርኩን እንኳን ነው የምነግርህ ምን ያህል ቤተሰቦች ፓርኩ እንትን በማለት ምክንያት ምን ያህል ቤተሰቦች ላይፋቸው ተቀየረ፣ ምን ያህል ቤተሰቦች ስራ አገኙበት ብትላቸው none of them አይነግሩህም። ለምን? ቤተሰቦች ተጠቅመውበታል፣ አለ ፖለቲካሊ ይጎዱበታል። ያንን ነገር መሸፋፈን ነው የሚፈልጉት። እና በተለይ ደግሞ አሁን ዋናው very important የመጨረሻም ነገር ስለሆነ እቺን ፓርት ልበልና አቆማለሁ። የኢትዮጵያ right now ወደድንም ጠላንም አሁን ያለንበት ሰዓት የኢትዮጵያን ፖለቲካ ማየት ያለብን ከውጭ ወደ ውስጥ ነው። ከውስጥ ወደ ውጭ ካየነው ቤዚክሊ ልንበላ እንደሆነ ኤኒ ኢትዮጵያዊ የሆነ ሊያቅ ይገባዋል። ምክንያቱም መሀላችን ቋንቋችንን ተጠቅመው በአቅማቸው ጅቡቲዎች እንኳን ቴዲ አሉበት በሚገርም ሁኔታ አማርኛ አቀላጥፈው እያወሩ ኢትዮጵያን እንትን ለማለት በየሶሻል ሚዲያው ላይ ተበትነዋል። ልክ በጦርነት በቲፒኤልኤፍ ጦርነት ላይ ያሉት በጠቅላላ ተመልሰው አካውንቶቹ ድጋሚ መጥተዋል። የሻዕቢያ አካውንቶች በኦሮሞ አካውንት ውስጥም አሉ፣ በአማራ አካውንት ውስጥም አሉ። በየተለያየ አቅጣጫ ነው የምነግርህ። full force they are back on right now full force ነው የምነግርህ። ልክ ጦርነቱ ሲጀመር እንደነበረው ነው የምልህ። ያንን እንደ አገር እኔ መንግስትን ጥሉ መንግስትን ተቃወም ወደድክም ጠላህም፣ ግን በአገር ናሽናል ኢንትረስት የለኝም ብለህ አፍህን ሞልተህ የምትናገር የእንቁላል ቀቃይ ልጅ በጠቅላላ እኔ ልሰማ አልችልም። ኤኒ ኢትዮጵያዊም ያንን ነገር ሳክሪፋይስ ላርግ ማለት በቃ ኢትዮጵያ ላይ ጊቭ አፕ ላርግ ኢትዮጵያ ቻንስ የላትም ብለህ ነው። እያንዳንዱ ሀገር የሚያስቅ ነገር ጎረቤቶቻችን በጠቅላላ ጓደኛ እሺ ጎረቤቶች በሚያስቀው ሁኔታ ጎረቤቶቻችን በአጠቃላይ ጓደኛም ጠላትም የሚሆኑት ቤዝድ ኦን አስ ነው። ከኛ ከሚፈልጉት ነገር ነው። ወይ ጠላት ይሆናሉ ወይ ጓደኛ የሚሆኑት እኛን ለማሰር እኛን ለማንበርከክ እንትን ያለ ነው። በተለይ የኢትዮጵያ ጎረቤቶች የሚል መጽሐፍ አለ። በኃይለ ሥላሴ ጊዜ ኃይለ ሥላሴ ላይ ሀፕን ያደረገውን ኤክስፕሌን የሚያደርግ ከተቻላችሁ የኔ ኢትዮጵያዊ እሱ መጽሐፍ አንብቡ ትላለሁ። በአገራችሁ ግን በፈጠራችሁ አትደራደሩ። ለማመቻቸት እየሞከሩ ኢንትረስታችሁ ምንም እንትን አይደለም እያሉ እንትን አለ። መንግስት ይሄዳል፣ መንግስት ይመጣል ይሄዳል። አገር ግን መቀጠል አለባት። እሱን እንዳትረሱ ነው። ቴንክ ዩ ቴዲሽ። ለማንኛውም አትካ ግን አንተ በዚህ በሶሻል ቲክታክ በቃ ተበላሸ ማለት ነው። አሁን አንተ ከጠፋና በዩቲዩብ በቃ ነው ማለት ነው። ቴዲሽ ይመች። ለማንኛውም የሆነ ፕሮግራም እንትን እላለሁና ሰዓት እመጣለሁ። እንደዚህ ለእሑድ በተከታታይ ባይሆንም ግን እመጣለሁ። እንዴ እናወራለን። አትጥፋ ትንሽ አትሊስት ትንሽ እንትን እስከሚል ድረስ አትሊስት አሁን በተለይ በጣም ታስፈልጋለህ። አልዋሽም።
እመጣለሁ። በጣም ቴንኪው ልልና እሺ፣ ወደ ስዩሜ እንሄዳለን። ስዩሜንም ክብራትና ክብራን ስዩሜ ስለሆነ ስለ ፖለቲካ አቋሙ ሳይሆን የሚናገረውን በደንብ አድምጣችሁ ውሸት ከሆነ ውሸት፣ እውነት ከሆነ እውነት በማለት ታግዙናላችሁ። ስዩሜ 6 ደቂቃ አለው። እንደሜ አመሰግናለሁ ቴዲ። ልዕልና ወረደች እንጂ የሚቃወም ሁሉም ኖ ሪዝን ለሚክራ ይላል የሚለው ስቴትመንት በኢትዮጵያ ፖለቲካ ላይ ቁጭ ብሎ ከተለያየ ሰው ጋር የሚነጋገር ሰው ጆሮው ደፍኖ መንግስት የሚለውን ነገር ብቻ በመቀበል መጎተት የሚፈልግ ሰው አባባል። ምክንያቱም ለምሳሌ በዚህ መድረክ ላይ ስለ ወደብ ጉዳይ በሶማሌላንድ ሲነሳ ሪዝኖች ስናቀርብ ነበር። መንግስት ዛፍ በመትከሉ የሚነሱ ተቃውሞች ለምን ተከለ አይደለም መትከሉ አስፈላጊ አይደለም የሚል አልነበረም። ኦር ፕሮጀክቶች በሚሰሩበት ጊዜ የሚያሸበርቁት ፕሮጀክቶች አይጠቅሙም የሚል ሰው የለም። የፕራዮሪቲ ጉዳይ ይነሳል። ገንዘቦቹ ኢንከም ሊያመጡ የሚችሉ ስራ አጥነትን ሊቀንሱ የሚችሉ ኢኮኖሚው የበለጠ ሊያንሰራሩ በሚችሉ ጉዳዮች ፕራዮሪቲ ሊሰጥ ይገባል የሚል ነው። ኢቭን በኢህአዴግ ዘመን ጭምር የአባይ ግድብ ሲገደብ ዳያስፖራው አባይ አይገደብ አይደለም ያለው። የኢትዮጵያ ፖለቲካ ባልተስተካከለበት ሁኔታ የሚሰሩ ስራዎች ሃርድ ከረንሲ በመንግስት እጅ ሲገባ መንግስት ባጀቱን ወደ ጦር ያዞረዋል፣ መልሶ ህዝቡን ይገልበታል እንጂ ኢኮኖሚውን የሚገነባበት አይሆንም። አሁን አባይ ካለቀ በኋላ እንኳን ለምንድነው የሀገር ውስጥ መብራት የሚቆራረጠው ሲባል መንግስት ምንድነው ያለው? ገንዘብ ስለሌለን ይሄ የመብራት ሽቦዎችን ምንዘረጋበት የለንም፣ ሶ ኤክስፖርት አድርገን ዶላር ነው የምናገኝበት ነው ያለው። እና አይደለም ሌላ ዋንጋሪ ቅድም ሲናገር የሚጠቅሳቸው መጽሐፎች በደንብ አንብባችሁ። ምክንያቱም መጀመሪያም ላይ ስትናገር መንግስት ብቻ ነው መሳሪያ መያዝ ያለበት፣ አሁን መከላከያ መያዝ፣ ያ ማለት መከላከያው ቄራ መሆን አለበት ማለት አይደለም። ያ ማለት ኢትዮጵያውያን የሚጨፈጭፍ ተቋም መሆን አለበት ማለት አይደለም። ያ ማለት እኩልነት፣ ነፃነት፣ ዲሞክራሲ ያላሰፈነ መንግስት መኖር አለበት ማለት አይደለም። በህግ የሚመራ ማለት በህገ መንግስቱ በግልጽ በአንቀጽ 9 እንደተገለጸው የሁሉም ነገር የበላይ ህገ መንግስቱ ነው። ጠቅላይ ሚኒስትሩም ሌሎችም አመራሮችም ፓርቲም ድርጅትም ሁሉም በህግ የሚመራ መሆን መቻል አለበት። አሁን ግን ያንን የለም። ያ በሌለበት ሁኔታ የአንድ ግለሰብ የበላይነት የሚታይበት ግለሰቡ ራሱ መንግስትም ፓርቲም ተቋምም ህግም በሆነበት ሁኔታ እኛ ባሪያንን ማለት ነው። አንድ በሻሻ ተወልዶ ያደገ ሰው በታሪክ አጋጣሚ ቤተ መንግስት ላይ ስለተገኘ የሱን ባሪያ ሆነን እትብታችን በተቀበረበት ሀገር የምንቀጥልበት ሁኔታ ግን አይኖርም። ዶክመንታሪ ስለባለ የተነሳው ጎማ ስር ልነጠፋለን የሚል ህዝብ ነበረ። አብይ አልተረዳ ነው። እሱ የአስተሳሰባችን ደረጃ ነው የሚወስነው። ከአብይ የበለጠ የተሻለ ማሰብ የሚችል ሰው ኢምንት ሊሆንበት ይችላል። ከዛ በታች ከሆነ ደግሞ ልክ ነው ይገዝፍበታል። ነገር ግን የባሌ ዶክመንታሪ ከታየ ሪቹዋል ሴሬሞኒ ነው የነበረው የነጌታቸውና የሌሎችም አመራሮች ራሳቸው ዝቅ ራሳቸው አላዋቂ አድርገው ያቀረቡበት ሲመሩት የነበረው ክልል እና አገር አናቀውም ነበር። አንተነ የምታቀው አንተነ አይናችን የገለጥክልን። ስቲል ግን ዲስ ፒፕል ሁሉም እዛ ውስጥ ያሉት በተለያየ የአመራር ደረጃ በአማካሪነት በቦርድ ደረጃ አሉ። ማንን ለመምራት ኢትዮጵያን ካላወቁ አይናቸው ካልተገለጠ ከፊቱ ዞር ማድረግ ነው የነበረበት። እሱ አዋቂ ከሆነ አትሊስት ኢትዮጵያን የሚረዷት የሚገነዘቧት ሌሎች ልጆቿን በዙሪያ ማሰለፍ ነበረበት። እሱ ግን ያንን አይፈልግም። ሌላው ሞትን በሚመለከት ሄዲ የክስታኔ ጉራጌ ኦነግ ባንድ በኩል መከላከያ ባንድ በኩል ቆመው እየተያዩ ጉራጌው ግን ይፈጃል፣ ይገደላል። ማህበረሰቡ ራሱን እንዳይከላከል ግን ትጥቅ አስፈትተውታል።
መስቃንና ማረቆ እንዲጋጭ ካደረጉ በኋላ ተፈናቅለው ይሄው 4 ዓመት ወደ ቀየው አልተመለሰም የመስቃን ህዝብ። ወልቂጤ ያስቸኳይ ጊዜ አዋጅ አውጆ በኮማንድ ፖስት እንዲመራ ካደረገ በኋላ ለአምስተኛ ጊዜ ፖሊስ ጣቢያው ተዘርፏል። አንዴ ቃለስ ብልጽግና ውስጥ ያሉ አመራሮች በሚፈጥሩ ሽኩቻ ምክንያት ቆሴ ላይ ጉራጌ ዞን ላይ ግድያ እየተፈጠረ ህዝቡ ሀዲያና ጉራጌ እንዲጋደል ስራ ይሰራሉ። ከዲ እነዚህ ሁሉ ሰማብ ስታረጋቸው መንግስት የሚገባውን ስራ ምክንያቱም ትልቅ ሪሶርስ ያለው መንግስት እጅ ነው። ትልቅ አቅም ያለው መንግስት እጅ ነው። አብይ የሚባለው የአብይ ፍቅር ስላደረብን አይደለም። አብይ ምንም ስለሆነ ሳይሆን ጠቅላይ ሚኒስትር ስለሆነ ነው። ጠቅላይ ሚኒስትር ሆኖ ባይቀጥል ኖሮ ስሙ የሚጠራው አይኖርም። ኢትዮጵያ ስለሆነ አይደለም። አሜሪካን ውስጥ እያንዳንዱ ሚዲያ አሁን ብትከፍት እያንዳንዱ ሚዲያ ትራምፕ ይላሉ because he is the president። ተነቀሱ ምናምን ስትል በቃ እሱን ብቻ መጥራት የተቀመጠ ሰው ያለ አታስመስሉት። ያ ካላዋቂነት የሚመነጭ ነው። ኦኬ አመሰግናለሁ። ቴንክ ዩ ሁላችሁንም ከልብ አመሰግናለሁ። ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ አድርጌያለሁ። እንዲሁ እንዳማረባችሁ እንሰነባበታለን። የሚቀጥለው ፖለቲካዊ አጀንዳዎች ሲመጡ ተቀዳሚ ምርጫዎቼ ናችሁ። እስከ ቀጣይ ጊዜ ቸርን ሰንብት። ቴዲ በጣም እናመሰግናለን። ቴንክ ዩ ፌር መድረክ ነው። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? የፊታችን አርብ ወይም ደግሞ ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሪያቸው የምትማረኩባቸው የምትደነቁባቸው ሰርፕራይዝ ይኖራል ብዬ ተስፋ አድርጋለሁ። ወይ አርብ ወይ ቅዳሜ። ይሄ ደግሞ ሲባክን የዋለውን ትውልድ ደግሞ በዝማሬ ወደ መንፈሳዊ ነገር መግባት አለባቸው። አንዳንድ ጊዜ አልፎ አልፎ እንደዚህ ከፖለቲካው ወደ መንፈሳዊ ዓለምም ደግሞ ማሰብ አለባችሁ። ይዤ እቀርባለሁ። እንግዶች ይመጣሉ። ወይ አርብ ወይ ቅዳሜ ነው የሚሆነው። ያን ማስታወቂያ ልንገራችሁ ብዬ ነው። ሌላ ማስታወቂያ ብዙዎቻችሁ በእንትን ጽፋችሁልኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢኒያምና ከወንጌል አማኞች ኤርሚያስ ቢገናኙ ብላችኋል። ራሳቸው ቪዲዮ መስራት አለባቸው። ቪዲዮ እኔ ማንንም ኑ አልልም። ቪዲዮ ሰርተው ሁለቱም ትልቅ ሰዎች ናቸው፣ ስነ ምግባር ያላቸው ሰዎች ናቸው። በመንፈሳዊ ጉዳይ ላይ በመረጡት ርዕስ እንወያያለን ካሉ ወደፊት እናደርጋለን። ያን ለማዘጋጀት ሙከራ አድርጋለሁ። እሺ አንድ ጥያቄ ልጠይቃችሁ። የከተማ ልጆች አላችሁ? የከተማ ልጆች ከተማ ተወልዳችሁ ያደጋችሁ? ዝም ብለህ እኔ ሸገርዬ ልጅ የሐዋሳ ልጅ ምናምን የባህር ዳር የጎንደር ልጅ ምናምን ከተማ ተወልዳ ያደግካለ? ከእርድና ውጪ ትክክለኛ አራዳ አላችሁ? እርድና ሲባል አንዳንዱ ታየኝም እኔ እኮ ማች ነው የምለብሰው ምናምን። ማች ስለለበስክ አይደለም፣ አስተሳሰብና የምድር ላይ ህይወት ማች ነው። እንደዛ አራዳዎች አላችሁ? እስኪ አለን እያላችሁ ነው። አለን ኦኬ አለን እያላችሁ እናንተ ከተማ ኖራችሁ፣ እስኪ አንድ ጥያቄ ልጠይቃችሁ። ከተማ ኖራችሁ ከተማና ገጠር ብዙ ልዩነቶች አሉት አይደል? ለምሳሌ ከተማ ስትኖሩ ለቴክኖሎጂ ተጋላጭ ናችሁ። የምታገኟቸው ሰዎች ይለያያሉ። ታነባላችሁ፣ መብራት ታገኛላችሁ። ውሏችሁ ኢንፎርሜሽን የምታገኙት አይደል? እውነት ነው አይደል? ይሄን ሁሉ አግኝታችሁ አድጋችሁ እዛው ተወልደ ባደክበት መንደር ላይ ድንጋይ ላይ ቁጭ ብለህ ጥርስን እየፋክ ባለህበት ቦታ ላይ አንተ ያገኘውን እድል ያላገኘ ወይም ከገጠሩ ማህበረሰብ የተወለደ ሰውዬ አንተ በተወለድክበት ከተማ ወይም ደግሞ ክልል ልበለው
አስተዳዳሪ ሆኖ ሲመጣ ፋራው መጣ ምን እኮ ፋራ ነው ነው አራዳው ምናምን ብለህ ነው ቁጭ ብለው የምትተቸው ወይስ እንዴት በለጠኝ ነው የምትለው? እንዴት በለጠኝ እንዴት በልጦኝ የከተማው ከንቲባ ሆነ? እኔ ለምን የከተማ ከንቲባ አልሆንኩም? እንዴት ክልሉን አስተዳዳሪ ሆነ? ምንድነው የተሰወረብኝ ነው የምትለው ወይስ ጥርስን እየፋክ ትፎግራለህ? እንዲህ ናችሁ። ራሳችሁን ጠይቁ። አብዛኞቻችሁ አራዳነን ስትሉ ታጥባችሁ የተቀሸራችሁ ስቅጥ ያላችሁ ናችሁ። ታጥበህ የተቀሸርክ እንከን ማይወጣልህ ማለት ነው። እኔ ተወልጄ ባደግኩበት የመጫወቻ ሜዳ እኔ ተወልጄ ባላደግኩበት ወይም ደግሞ እኔ ባደግኩበት የመጫወቻ ሜዳ ላይ አንድ ሜዳውን የማቅሶ የመቶ ከበለጠኝ እኔ አእምሮዬን ነው የምጠይቀው። እናቴን እጄ ጠይቃለሁ። ካልጋ ላይ በልጅነቴ ወድቄ ነበርና እላታለሁ። አታፍሩም? አዋቂንን ስንል አላዋቂ ሆነናል። ቁም ነገር ብዙዎቻችን እንደምን የኢትዮጵያን ፖለቲካ መቆጣጠር ከበደ። ጠቅላይ ሚኒስትር አብይ አህመድ ከበሻሻ የመጣ ነው ትለኛለህ። ከበሻሻ መምጣቱን ግን በቃ የፖለቲካ ነጥብ ለማስቆጠር ምናምን ፋራ ነው፣ ጨርቅ በስኒከር ያደርጋል ምናምን። እንዴት ነው የሰው የጠቅላይ ሚኒስትር የሆነው? አንተ ፉገራው ላይ ነህ። አንተ እየናክ ነው። አንተ የሆነ ስም ጤነኛ ሰው ይጠይቃል። እንዴት የከተማ ልጆች ስልጣን መያዝ ከበዳችሁ? ምንድነው የተሰወረባችሁ? እንዴት የተወለዳችሁበትን ከተማ ማስተዳደር ከበዳችሁ? ለምንድነው ከንቲባ ማትሆነው? ለምንድነው የዞን ምክር ቤት ወይም የክልል ምክር ቤት ምናምን ማትገባው? እንዴት ነው የተበለጥከው? እንዴት እንደዚህ ጥያቄ አትጠይቁ? ንቀት አንደርስቲሜት the level of audacity። ይሄ በቃ እኔ እንዴት አድርጌ እንደምገልጻችሁ አላውቅም። እኔ በጣም የሰፈሬ ልጆች ያውቁኛል። እኔ ብዙ ጊዜ ድሮ ሰፈር ውስጥ ራሱ አነቃቂ ተናጋሪ ነኝ። እኔ እዛ የሰፈር ልጆች እንኳን በሆነ ነገር ከተበለጡ እኔ ትንሽ ወጋጋቸው። እንዴት ነው የተበለጥነው? እንዴት ነው ገንዘብ የማናጣው? እንዴት ነው ገንዘብ የማናገኘው? እንዴት ነው እኛ ቀፋቢ ነው እነሱ ከኋላ መጥቶ እንደዚህ ምንድን ነው የተሰወረብን ምናምን ድሮ ህፃን እያለሁ ራሱ ጠይቃለሁ። በፖለቲካው ቁማር ከተበላ ቁማር ኦኬ መበላት ያለን ነው። ትበላለህ ትበላለህ፣ ግን እዛው ችንክር ብለህ አትሰግጥም። ኦኬ የተበለጥክባቸውን ነገሮች ትመዘግባለህ። ምንድነው ማስተካከል ያለብህ? የደከምክባቸውን ነገሮች ትመዘግባለህ። ባላንጣህ እንዴት ነው የበለጠ? በደካማ ጎንህ እንዴት ነው የገባው? አንተሳ ጠንካራ ጎንህ ምንድን ነው? ጠንካራ ጎንህን እንዴት ነው የምታስቀጥለው? እንዴት ነው አድቫንቴጅ የምትወስደው? አናሊሲስ እንደዚህ ነው እኮ የምትሰራው እኮ። የትም ፍጪው ዱቄቱን አንቺው። ባለፉት ዓመታት በኢትዮጵያ ፖለቲካ ውስጥ በተለይ ባለፉት 30 ባለፉት 60 ዓመታት የት ናችሁ? ራሳችሁን የከተማ ልጆች አድርጋችሁ የምትኮፍሱ ልጆች የት ነው ያላችሁት? ዳንስ ቤት ነው ያለው፣ ጫት ቤት ነው ያለው፣ የሴት ዳሌ እያባረርክ ነው፣ ፖለቲካ አፉኖ እያልክ ነው። እነዚህ ከገጠር የመጡ ናቸው የምትላቸው የምትንቃቸው ግን እያስተዳደሩ ነው። ጆሮውን ይዘው እያስተዳደሩ ነው። ተበልጣል ወይ ወንበር ስበ ቁጭ በል ወይ አተንትን፣ ወይ ከተነተንክ ደግሞ ንቀቱን ተውና ወደ ፖለቲካው ግባ። ተበልጠ ላይክ በሞንቴ ዘግተውብህ ተዘግቶብህ አንተ እዚህ በቃ ትንቃቸዋለህ ምናምን አለባበስ እኮ አይችልም እኮ ከበሻሻ የመጣ ሰውዬ እኮ ነው ምናምን ትላለህ። የመጨረሻ ከጨዋታ ውጭ የወጣበት ጊዜ ቢኖር በተለይ የከተማ ነዋሪ ነው፣ የከተማ ልጅ ነው። የተረፈ ነገር ማች መለበስ ነው። የተረፈ ነገር የከተሜ ቋንቋ በንግግሮች ማልጣልጣል ማድረግ ነው። የተረፈ ነገር በቃ የከተሜ ቋንቋ የምትለውን ነገር በቃ ያስገባ በቃ የለም ምንም ቦታ ላይ። አገር ተወረች ቢባል መለከት እየነፋ ግጥም እያወጣ ዜማ እያበጀ ህዝብ የምታነቃቀው አንተ ነህ። ፖለቲካው ላይ የለም። ትክክለኛ አራዳ ፖለቲካ ውስጥ ይገባል። ፖለቲካውን መቆጣጠር ካለብህ እንዴት ነው መቆጣጠር ያለብህ? ብልጠትን መጠቀም ካለብህ ብልጠትን ትጠቀማለህ። እና ከተማ ታዲያ ይኖርኩ ለምንድን ነው?
ማለጅ የሚያሰኝ ምንድነው? ቆይ ንገረኝ። ቆይ አንዱን እንትን ንገረኝ። እኔ ታውቂያለሽ እኔ እኛ እኮ ያኔ እኮ ከገጠር መተሽ እኮ ዜብራ እኮ መሻገር ስትፈሪ እጄሽን ይዤሽ እኮ አሻገርኩሽ እኔ ነኝ። ይህን እስከ ዘላለምን ይህን አንድ አይነት ቶን አንድ አይነት ሙዚቃ የገጠሩ ልጅ ዜብራ እጁን ይዘህ ስላሻገርከው ያንን እንደ ድል እየቆጠርክ ነው የምታወራው። ያኔ እኮ ፎቅ እኮ በቃ ስትቆጥሪ ሲምታታብሽ እኮ እኔ ነኝ ያስቆጠርኩሽ ምናምን። አፈር በተበላ ይሻላል። እኔ አንተን በሆን አላወራም። እኔ ከተበለጥኩኝ ቁም ነገር እኔ የተበለጥኩባቸውን ነገሮች ቁጭ ብዬ መዘግባለሁ። አላወራም። እኔ ባላንጣዎቼ ከበለጡኝ በምንድን ነው የበለጡኝ ብዬ ገመግማለሁ። ካርቦን ዳይኦክሳይድ ኤክሴል እያደረግ ኦክሲጂን ኢንሄል እያደረግ ተመሳሳይ አየር ተሰጥቶ እግዚአብሔር ለአንተም ዝናብ ለሱም ዝናብ እያዘነበ አንተ የተሻለ አካባቢ ላይ ሆነ እንዴት ትበለጣለህ? መበለጥህን ደግሞ በቃ እንደ አደገኛ እንትን ነው የምታየው። በቃ ትልቁ ደግሞ ችግራችን ምንድነው? የሆነ ቦታ ላይ እኮ ተበልጠናል እኮ ቁማር ተጫውቶብናል። ግን አናምንም። በቃ አታምንም። እኔ አለው ምናምን እንዴ አሁንም አራዳ ነኝ ምናምን ትላለህ። የአንደኛው ክፍለ ዘመን ፋራ ነን ማይ ፍሬንድ። በቃ ጥግ ነው መያዝ ያለብን። ከጨዋታው ውጭ ነው ያለው። ሳይ ራሱን የሳቄ ይመጣል። እኔ የሚያውቁኝን ጠይቃቸው። ቁም ነገር እውነቴን ነው የምነግርህ። እና እንትን ሳይሆን አንዳንድ ጊዜ በፖለቲካ ውስጥ ንቀቱን ተውት። ከፍተኛ የሆነ ንቀት ነው ያለባችሁ። ከፍተኛ ንቀቱን ተውት። ተበልጠሃል። መንጋጋህን ተመተህ ወድቃል። የሆነ ቦታ ወድቃል። ዞሮባል። የተሽከረከርክ ነው አንተ። እየዞረብህ ነው። በቃ ዞሮባል። እየዞረብህ ነው። ምንም የምትናገረውን አታውቅም። አደራጅቼ እናገራለሁ የምትለው አረፍተ ነገር እኔ ስሰማው እኛ ስንሰማው ግራ እየገባን ነው። አንተ ግን በቃ ኦርጋናይዝድ የሆነ አረፍተ ነገር ገንብተህ እያወራ እንዳለ ነው የሚሰማ። ኖ ማይ ፍሬንድ ተበልተሃል። እና እኔ እንድትድን ወይም ደግሞ በፖለቲካው ዓለም ጀስት ሪቫሎች ሲኖሩ ተፎካካሪዎች ሲኖሩ ጥሩ ነው ለሀገር። አትናቁ። ከፍተኛ የሆነ ንቀት አለባቸው። ይሄን ያየሁት በተደጋጋሚ እንደምናገረው ኢትዮጵያ ውስጥ አሁን ባለፉት 27 ዓመታት ከቲፒኤልኤፍ እጅ በዚህ ደረጃ እና አሁን በምታስቡት ደረጃ ስልጣን ተፈልቀቆ ይወጣል ብላችሁ አስባችሁ ታውቃላችሁ? ሚራክል አይደለም። አቦይ ስብሃት እኮ አሁን ድረስ ዞሮብኛል እያለ ነው። አቦይ ስብሃት ራሱ ምኑ ጋር እንደተመታ አቅም አሁን ድረስ ዞሮበታል። አዶኖ ምንድነው? አዶኖ እኔ የሚገባኝ ነገር ሊኖር ይችላል። ግን አሁን ድረስ አቦይ ስብሃትን ኢንተርቪው ታደርገው አብይ አህመድ ጋኔን አለበት እያለ ነው። ጋኔን አለበት የተባለው ሰውዬ 4 ኪሎ ነው። ጋኔን አለበት የሚለው ሰውዬ ታስሮ ታሽቶ ተጨምቆ ተባሯል። እንደተባረረ አቅም እስቲ በቃ እንደተባረረ አቅም እስቲ እንትን እንዲያ ያለ ነው ያውቀው። ይሄ ሁሉ የሆነው ዝም ብሎ አይደለም። ይሄ ሁሉ ሲሆን በካልኩሌሽን ነው። ይሄ ሁሉ የሚሆነው ዝም ብለህ ከእናት አልጋ ላይ ወጥተህ ምናምን አይደለም። የስራ ውጤት ነው። እያንዳንዱ እርምጃ ማተር ታደርጋለች። አንድ እርምጃ ያለ ዓላማ መራመድ የለብህም። ካልሆነ ከ15 ዓመት በኋላ በመጣ እዚሁ ሰግጣ አገኛለሁ። አራዳ ነኝ ስትል ሰግጣ አገኛለሁ እዚሁ። ማይ ፍሬንድ እንትናን ብታናግሪልኝ እኮ የሆነ ቀን እኮ በቃ ፖለቲካ ፋውል ሰርቼ እኮ አትገባም አሉኝ ሀገር ቤት ከተማልኝ የምትለው ሰውዬ የሆነ ቦታ እኮ ፋውል ሰርቼ እኮ በቃ ሳይቸግረኝ ፖለቲካ ተናግሬ እኮ ሀገር ቤት ያስሩኝ ነው ምናምን። የሆነ ሰው የምታናግርልኝ ሰው ምናምን ካለ ምናምን እያልክ ነው ያለው። ሲያዩ መንገድ ላይ አራዳ ነው የምትመስለው። መንቃት አለብን። በትምህርት ቤት ህይወት እንኳን ጎበዝ ተማሪዎች ሲበልጡ በምንድን ነው የበለጡኝ? ረጅም ስላጠኑ ነው? አጠናን ስታይላቸው ነው? ምንድን ነው? ክላስ አቴንድ ያደርጋሉ? ላይብረሪ ነው የሚያሳልፉት? ምንድን ነው ብለህ ከጎበዝ ተማሪዎች እኮ መንፈሳዊ ቅናት እኮ ያድርብሃል። ፖለቲካ ውስጥ ስፔሻሊ አንደርስቲሜት የምታደርግ ከሆነ በብዛት መጠንቀቅ አለብን። እየወደክ ነው። አይናችሁ የሚያየው ምንድን ነው? ሌላው አይናችሁ የሚያየው ምንድን ነው? አይናችሁ የሚያየውን ደግሞ አትካሉ።
አይናችሁ ላይ የጋረደባችሁ ነገር ምንድነው? አይናችሁ ላይ የሚያዩ ምንድነው የምታዩት? እሺ ሌላ ጥያቄ አለ? ለኔም ታነሱልኝ ጥያቄ። ሰው አላስገባም ደክሞኛል። ለፋኖ 44 በሚቀጥለው እንገባለን፣ ችግር የለውም። እሺ ሌላ ለኔም ታነሱልኝ ጥያቄ አለ? የሸገር ልጅ ከተነሳብን ያለቅላችኋል። እሺ ሌላ ቴዲ ኢትዮጵያ ደደደ። እሺ ሌላ ጥያቄ የሸገር ልጅ አትናገር ከተነሳን ያልቅላችኋል ይላል ከበደ። አንተም ጭርጭስ ልብስን በፌስታል አስይዘን ሸገር በቃ መልካም ሁሉ ይጠም ብለን የሸኘል ልጅ ወዲያው የሸገር ልጅ ሆነ። እሺ ሌላ ጥያቄ። ይሄ ልብሱ በፌስታል አስይዛችሁ የላካችሁ ሰውዬ ከተማ ልጅ ሆነ። ይኸው አትንኩን ስንኩን ይበስብናል እያለ ነው። እሺ ሌላ ኮመንት አለ? ሌላ ኮመንት ቆይ እንደዚህ ላድርገው፣ ያንጸባርቃል። ሌላው ከሚቀጥለው ሳምንት ጀምሮ በሚገርም እንትን ከኔ ጋር ቆንጆ ቦታዎችን ትጎበኛላችሁ። ፖለቲካውን በተወሰነ መንገድ እየቀነስኩ ፖለቲካው እንዳለ ሆኖ እየተቀነሰ ብዙ በትረካ በምናምን ብዙ ፕሮግራሞችን ወደ እናንተ ለማድረስ ጥረት አድርጋለሁ። የተለያዩ ነገሮች ለዛ የሚረዱ ነገሮች የተለያዩ ነገሮች አስተካክያለሁ። እሱን አሳውቃችኋለሁ በቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ትገባላችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እሺ ሌላ ጥያቄ። የጉሊት ልጅን አንተ ጦርነት እያወገዝክ ነው ወይስ ብልጽግናን እየደገፍክ ነው? ጦርነት እኔ አልደገፍም። ጦርነት አልደገፍም። ግን ነፍጥ አንገበው የሚታኮሱ ሰዎች እንዲሁ ዝም ብለው ነው የሚታኮሱት የሚል እምነት የለኝም። ሁሉም የራሱ ኮዝ አለው። እኔ ግን የጦርነት ደጋፊ አይደለም። እሺ ሌላ ጥያቄ። ሁሉም ፖለቲከኛ መሆን አይጠበቅበትም እኮ ብሮ። እኔ በፖለቲካው ብቻ አይደለም ያልኩ፣ በኢኮኖሚው ራሱ የከተማ ልጅ እኮ የለህም እኮ። በኢኮኖሚ እኮ የከተማ ልጅ የለም እኮ። የከተማው ልጅ በኢኮኖሚው አለ። እስኪ ሰፈርህን ተመልከተው። ትላንት ከገጠር የመጣው ሰውዬ ሻይ አፍልቶ ይዞራል፣ ከዛ ዳቦ ይሽጣል፣ ከዛ በኋላ ቁርስ ቤት ከፈተ፣ ከዛ በኋላ የሆነች ሞል ውስጥ ሱቅ ኮርነር ላይ ያዘ። እየፎገርከው እየናከው ዳቦ እየሰረከው እየበላህ ምናምን ዛሬ ፊት ለፊት ላይ BMW ምናምን እየነዳበህ ውሃ እየረጨብህ ይሄዳል። አንተ የት ነው ያለው? ድንጋይ ላይ ቁጭ ብላል። እየፋክ ነው ማይ ፍሬንድ። ዝም ብለህ ማች እያደረክ ነው። የሆነ ሸራ ጫማና የሆነ ኮሌታን ታመሳስላለህ። በቃ አራዳ ነህ። በቃ እንደዚህ በቃ እንትን ትላለህ። ተበልተሃል እኮ ነው እያልኩ ያለሁት። የአንደኛው ክፍለ ዘመን ሰገጤዎች ሆናል እኮ ነው እያልኩ ያለሁት። ሌላ ነገር የለም አለው እንዴ። እርድና ጊዜው አንደኛው ክፍለ ዘመን የሚመጥነው ኑሮ ስትኖር ነው። ነፍስህ የምጠይቅህን ጥያቄ ስትመለስ ነው እንጂ እድሜ እችን ምድር በተወለድክበት አልጋ ላይ እስክትገነዝ ድረስ እናት አልጋ ላይ የተኛ አራዳ ነኝ ትላለህ እንዴ? ማይ ፍሬንድ ከድህነት ካልወጣ እርድና የለም። በአዲሱ ዴፊኒሽን፣ በቴዲ ዴፊኒሽን ከድህነት ካልወጣ ከድህነት ካላመለጥ ከአራዳ ልትባል አትችልም። አም ሶሪ። እርድና ማለት ከድህነት ስታመልጥ ነው። ይሰማል። ከድህነት ካላመለጥክ ስቲል ፋራ ነህ። እሺ ሲያስማማል በኢኮኖሚው። ሌላ ጥያቄ ስለ ዲቤቱ ነገር አይ ዶንት ኖ። የዲቤቱን ነገር ምንም ማውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ። ኦሮሚያ ክልል ስላለው የግብርና ሁኔታ ምን ትላለህ? መስራት አልተቻለም። አንተ ከተማ ስትገባ በጣም ነው እንደሙድ ያዙብሃል። እኔ ገጠር ልጅ ነኝ። እኔ ገጠር ነው ተወልጄ ያደኩት።
የገጠር ልጅ ነኝ እኔ። ከተማ ገብቼ አላውቅም። ወደ ከሀገር ልወጣ ስል ብቻ ነው በከተማ በኩል ያለፍኩት።